ተው ያሉኝ ገብቼበት ምናልባት ፌል ባረክ ይሄኛው ተው ያለኝ ሰውዬ ምን ይለኛል? እኔ ሰዎችን አከብራለሁ በጣም የኔን የግል ህይወት በተመለከተ ግን let me handle it እኔ ሊያዘው ለምመሰል ማንም የሞት ቀን አብሮ አይቀበልም። exactly you have to do it ስትኖርም አንተ መኖር አለብህ። ብዙ ጊዜ ሰዎች ምን ይሉኛል ብለው ነው አይደለ ብዙ ነገሮችን የማያደርጉት። ግን እኮ አንድም ሰው ስላንተ አያስብም። ስላንተ ማሰብ የጀመሩት እንደውም ምን ሲሆን መሰለህ እነሱ አንተን ካስቀመጡበት ጎሬ ውስጥ ወጥተህ የሆነ ነገር ማድረግ ከጀመር everybody begins to talk about you። የዛን ቀን ነው ስላንተ የሚያወሩ። እዛኛው ውስጥ ከኖርክ ማንንም አያስታውስም። ምንም እንትን የሚያደርገኝ ነገር የለም ማለት ነው። በሌላ አነጋገር ሁሉም ሰው ግን የየራሱ ሸክም የየራሱ ችግር እንዳለው ማወቅ ያስፈልጋል። ሁሉም ሰው ኦኬ። ስለዚህ የኔን ችግር የኔን እንትን መፍታት ያለብኝ ነኝ። ያን ስናደርግ ግን አብረውን ያሉትን በሚጠቀልል መንገድ ማድረግ ይኖርብናል ማለት። አሁን ቅድም ስለ ፐርፐስ አውራ የነበረው ኢትዮጵያ አስተምር የኢትዮጵያ መምህራኖች እኮ ክብር በጣም እኮ የሚገርሙ ናቸው። በራሱ ድህነትና በራሱ ኑሮ ተቆርቁዞ መጥቶ ግን ዋጋ ከፍሎ ነው የሚያስተምረው። በጣም እንደሚያመኝ ታውቃለህ። እውቅና ያልተሰጠው መምህርነት፣ ወታደር፣ ሐኪም የትኛው መምህር ነው ከአንድ አርቲስት እኩል የሚከበረው? ዘክር የትኛው ሾው ነው መምህር ገሌ ብሎ አክብሮ ጠርቶ? የትኛው ሾው ነው የሆነ ወታደርን ጠርቶ አክብሮ በቃ ከሱ ለመማር ደኛማ ጠርተናሽ ጠርታየው አላየሁት። በጣም በቃ ማለት እኔ እውነቴ ነው ጥያቄ ነው የሚሆነው። አስተማሪዎች፣ ወታደርና የሕክምና ባለሙያዎች እኛ የሚዲያ ሰዎች ለሀገር ምንድን ያበረከት ነው? የእውነት የአስተማሪዎች ያክል ግን አበርክተን በእንደዚህ በተደቆሰ ነገር ውስጥ ግን እኛ እንማር ነበር። ስለዚህ አስተማሪዎቻችን ዋጋ ከፍለው ያስተምሩናል፣ በገባቸው ልክ ያስተምሩናል። ሪሌሽንሺፕ ልክ እንደ እጅ ነው፣ እንደ ቀኝና እንደ ግራ። አየሁ ይሄ ሙሉ ነው፣ ይሄ ሙሉ ነው። ነገር ግን ጋፕ አለው ሁለቱም። ስለዚህ እንደዚህ ከሆነ ተገጣጥሟል፣ ሲታይም ያምራል፣ ነገርን ዊክ ነው። እንደዚህ ከሆነ ግን የአንዱ ጥንካሬ የአንዱን ጋፕ፣ የአንዱ ጥንካሬ የአንዱን ጋፕ፣ የአንዱ ጥንካሬ የአንዱን ጋፕ የሞላ እንደዚህ ሲታይ አያምርም፣ ግን ጠንካራ ነው፣ አትነቀንቀው። በዛ ላይ ብዙ እጸጾችን ብዙ ጥረቶችን ያሟላ ነው። በትዳር ውስጥ ጥንካሬም ድክመትም፣ ጥንካሬም ድክመትም፣ ጥንካሬም ድክመትም። ለዚህ ነው ሌላኛው ሰው ይሄን ያለው ግን የሚሞላ ሰው የሚያስፈልገው፣ ሲነርጂ የሚያስፈልገው። እኔ የሞላው ነኝ የበቃኝ ነኝ ብሎ የመጣ ሰው ትዳር ላይ አይሳካለትም። ሴቷም ወንዱ ጥንካሬውን ያወቀ ድክመቱን የተረዳ ሰውስ ይሳካለት።